$900 ስንት ነው በኢትዮጵያ? ተው ይምታታባላትም ተው ይነካ ነው። ቴክ ፕሮፊት ያ ጋይስ አሁን ሻራተን ደርሰናል። ሌትስ ጎ። ስንቶቻችሁ ናችሁ ፎሬክስ ትሬድ እንደማድረግ የምታውቁት? ሰላም ጋይስ ውድ የኩኩሉ ቻናል ቤተሰቦቼ እንዴት አላችሁልኝ? ዛሬ ባበደ ቪዲዮ መጥቼላችኋለሁ። ኢትዮጵያ ውስጥ በፎሬክስ ትሬድ አሉ ከተባሉ ትሬደሮች መካከል አንዱ ኤክሲ ስናይፐር ነው። ጎልድ ማርኬት ፉል ቲፒ ስማሽ አርጓል። $11,000 አብረን ክሎዝ እናደርጋለን። ኤክሲ ስናይፐር ኢትዮጵያ ውስጥ ነው ያለው እና ዛሬ ተቀጣጥረናል ከሱ ጋር ስለ ትሬድ ብዙ ነገሮች እናወራለን። ኦፖርቹኒቲውም ከተገኘ $200 ዲፖዚት አድርጌያለሁ። አብረን እሱ የሚወስዳቸውን ትሬዶች አብረን ቴክ የምናደርግ ይሆናል። ስለ ፎሬክስ ብዙ ነገር እናወራለን። እንደኔ ፎሬክስን ትሬድ የምታደርጉ ወይ ትሬድ ለማድረግ የምታስቡ ይህ ቪዲዮ በጣም ይጠቅማችኋል። እና ጋይስ ደርሰናል እንግዲህ ኤክሲ ጋር። ቤቱ ከውጭ ራሱ በጣም ነው የሚያምረው። አብሬሎ ኤክሲ ደንዳንሽ ማን ነው? ሰላም ነው። ሎንግ ታይም ብሮ ሎንግ ታይም ደና ግብደው ማን ነው? የምን ግብደው ማለት ለነሱ ሁሉ ሰላም ነው። ትሪዲ ያርክ ነው። አው ባክ ያው ከዚህ ወደ ኋላ ካንለ የተምብሌት በሞኒተር ምናምን እዚህ ሴታፕ ድግዚ ተስተካክሎ ምናምን ሌላ ታሪክ። ያ ብዙ ጊዜ የሆነ ሁለት አይነት ስራ ነው። እዚህ ጋር አናላይሲን ቼክ አደርጋለሁ፣ እዚህ ጋር ደግሞ ማርኬቱን በደንብ ማየት ስላለብኝ አንድ ሞኒተር ያስፈልገኛል። ያው ቤት ያለው ያ ትልቁ ነበር፣ ያ አሁን አሳነስ ነው። ያ አሪፍ ነው እንዴ። እኔ በላፕቶፕ ሆነ ተጠብቀኛለህ ብዬ ነው ያሰብኩት። ያበረ ነው። እንዴት ነው ጎልድ በእናትህ ኦል ታይም ሃዩን ሰብሮታል። ማንኛውም በቃ አዲስ ይሄን ቪዲዮ ስቀርጽላችሁ ከክሪስማስ ማግስት ነውና ከክሪስማስ በፊትም ኦል ታይም ሃዩን ሰብሮት ነበረ። አሁን ደግሞ በደንብ አጫውቶታል። እንዴት ነው አናላይዝ ተደረገ? የሆነ አሪፍ ሙቭ አለው፣ ግን የሆነ ማርኬቱ ብዙ ጊዜ ዲሴምበር ላይ አንሰርቴን የማርኬት ሙቮች ስላሉ ያን ያክል ብዙ ትሬዶችን ቴክ አላደርግም። ግን ስቲል ማርኬቱን አየዋለሁ፣ የማርኬት ኮንዲሽኑን ቼክ እያደረኩ አንዳንድ ትሬዶችን ገባለሁ። ያው ዲሴምበር ላይ ብዙ ትሬድ ባላረግም ግን አንዳንድ ትሬዶችን ቴክ ለማድረግ ሞክራለሁና ስቲል እያየሁት ነው ማርኬቱ ራሱ። ያ አሪፍ በእናትሽ ደስ ይላል። ዛሬ ያው አብረን ምንልና ማሳይሽ ይሆናል ብዬ አስባለሁ። ደስ ይላል። ዛሬ ከአብርሼ ጋር ትሬድ ልናደርግ ነው ጋይስ። ያው አብርሼ እኔ በጣም ኢንስፓየር ከሚያደርገኝ ሰውና ድሮ በቃ ምንም ባሌለኝ ታይም ይዛኔ ሳስታውስ የተደዋወልን ዩቲዩብ በጣም ሰፖርት ሲያደርገኝ ከነበሩ ሰዎች ውስጥ አንዱ ነውና ዛሬ ከሱ ጋር አብሬ ይሄንን ታይም በማሳለፌ በጣም ደስ ብሎኛል ጋይስ። አብረን አሪፍ ታይም ይኖራል ብዬ ደግሞ ተስፋ አደርጋለሁ። በሰዓቱ ደግሞ አብሬሎ ኤችዲ ዩቲዩበር ነበረ የምታውቁት። እሱ በጣም ሰፖርት ያደርገኝ ነበረ በአይዲያም በኮንተንት ፕላን። ኢቭን እኔ ምንም ባልነበረኝ ሰዓት ስልኩን አግኝቼ ነበር በሰዓቱና በጣም ሰፖርት ያደርገኝ ነበር። እዚህ ስለደረሽም ደግሞ አሁን ያለሽበት ነገር ራሱ ያኮራል። I'm proud of you man። እስቲ በቃ እኔም ደቅ ልበልና ያለውን ነገር አብረን እናያለን። ተከታተሉን። ከሚገርም ምሳ አቅርቤ ነበርና ለምን ምሳ አንበላም? ከዛ በኋላ ወደ ገደለው ይቻላል። በቃ ምሳ እንብላና እናየዋለን። ፒስ። አምራለች ደግሞ ክፍልሽ ያበደ አሪፍ አፓርትመንት ይዣለሁ እዚህ። ደስ ይላል ቪው ምናምን ዳ ትገዩ አረ ቪው ያ ሲያምር በእናትህ በጣም ደስ ከሚለኝ ነገሮች ውስጥ አንዱ ምንድነው እዛ ዱባይ ያለው ራሱ የሆነ ከፍ ያለ ቦታ ላይ ፔንት ሃውስ ኦር ደግሞ ሲቲ ቪው ያለበት ቦታ በጣም ደስ ይለኛልና ይሄኛው ደግሞ ሙሉ አዲስ አበባ ነው የምታየው። ከዚህ እዚህ ጋር
ስታዲየሙ አለ። አዲስ አበባ ስታዲየም ይላል። ፕላስ ደግሞ ሲቲቪው ዴም ሲሰራው ላይ ያየ ነው ስታዲየሙ ይሄኛው እዚሁ ነው። ኔክስት ታይም ጨዋታ ምናምን ካለ ራሱ ማለት ነው ከዚህ ማየት እንችላለን። ወጪ ቆጣይ ሳንተም ለምን ትከፍላለህ? ገብቷል ምናምን ነው ማለት ከዚህ ያበደ ቪው ነው ያለው። በጣም ደስ ይላል። የኔ ቤትም ወደዛ አካባቢ ነው። ለማንኛውም ስለዚህ በዚሁ ነው ሰላም ትባባል። ያው እዚህ ምሳችንን እዚህ እንበላለን። ደስ ይላል። በእናትህ ሪላክስ ታደርጋለህ። በነገራችን ላይ ግራኝ ነው ግን በቀኝ የሚጨለፈው ለምን በግራው ጨለፈ እንዳትባሉ ይሄ ማዘሯ ካየች ተባሩ ትላለህ። ግድ ነው። ዛሬ ጾም ስለሆነ እናንተ ጋር ልክ ነው ስላከበርከኝ ነው ክበርልኝ ይላል። እኔና ክብረት ትላለህ። እንያዘር እንብላ። በነገራችን ላይ መጀመሪያው ሴሚናር ላይ ነበርኩ ትንሽ ሰው የተገኘበት ያኔ ፌስ ሪቪል ከማድረግ በፊት ነበረ። ነበር ሴሚናሩ ዛኔ አሪፍ ነበረ። ከእኔ እናንተ ራሱ ከብዙ ጊዜ በኋላ ያኔ ነው የተገናኘነው። ከብዙ ጊዜ በኋላ እዛ ጊዜ ነው የተገናኘነው። እኔ እናንተ አሁን ላስት ተገናኝተን የምናውቀው እኮ እኔ ዛሃ እያለሁ ቤት መተህ ምናምን ነበረ የተገናኘ ነው ያስታውሳለሁ። ከዛ በኋላ አንተም እኔ አገባው አንተ ደግሞ ሙቭ አረክ ያኔ ወጣ ወደ ዱባይ ማለት ነው። ከዛ በኋላ ነው በሴሚናሩ ነበር የተገናኘ ነው ከመደዋወል ውጪ ማለት ነው። አንተ ታይሙ እንዴት ነው የሚሮጠው? የምሬ ነው ወላሂ እኔ እንደዛ አስብኩት ነበር። በጣም ነው የሚገርመውና በሶ ትሬድ እንደማረግም በቃ ትሬድ ላይ እንዳለው የሚያወቀው በዛ የሴሚናር ትንሽ ፓርት ላይ ይታያለውና የለቀቀው ቪዲዮ ላይ ማለት ነው። አፍሪሎ ትሬድ ታደርጋለህ እንዴ? ምናምን አሞክራለሁ እኔ ምንድነው ኮንሲስተንት ያልሆነ ትሬደር ነኝ። በቃ የሆነ ሰዓት ገባለሁ ከዛ አሪፍ ምናምን ከዛ የሆነ ነገር ሲከሰት ደግሞ ሆነ ብሎ ምናምን አደረግና ትሬድ ለኔ አይደለም ትንሽ ጊዜ ልስጠው ምናምን ምን አይነት ሰው ነኝና መቼ የሴሚናርም ደግሞ የሆነ ነገር እናገኝበታለን ብዬ ተስፋ አደርጋለሁ። ይሄኛው ሴሚናር በሚገባ ተጠርቻለሁ። አልተጠራም። ስለ ትሬድ እንብላና ብዙ ነገር እናወራለን። መጀመሪያ ነው ኦኬ። አሁን የገባሁት ያለሁት ማርኬት ጎልድ ማርኬት ነው። የባይ ኢንትሪ ፖይንት ነው እዚህ ማርኬት ላይ ያገኘሁት። ቤዚክሊ ይህንን ማርኬት ከመግባት በፊት ጠዋት ጀምሮ አናላይዝ ሳደርግ የነበረው እንደምታዩት ማርኬቱ ኦል ታይም ሃይ ሌቭል ላይ ነው ያለው። ከዛ በኋላ ምንድነው ያደረገው ወደ 15 ሚኒት ታይም ፍሬም ስንወርድ ማርኬቱ ፕሪቪየስ ላይ የነበረው ሬዚስታንስ ብሬክ አውት ካደረገ በኋላ ስትሮንግ ፑሽ ነበር ያደረገው። ያው ምግብ እየበላን ሊኩዊዲቲ እንደሚኖር አስቤ ነበር። ምክንያቱም ምንጊዜም ማርኬቶች ወደ ባይ ፑሽ ከማድረጋቸው በፊት ሴል ስቶፕ ሊኩዊዲቲ ይወስዳል። ስለዚህ ብዙ ጊዜ እዚህ ጋር ማርኬቱ ላይ ባይ የሚገቡ ሰዎች ስላሉ እነሱን ሊኩዊዲቲ ግራብ ካደረጓቸው በኋላ ነው የሚሄዱት እና ፐርሰናሊ ይህንን ማርኬት የምገባው እንዴት ነው ፕሪቪየስ የነበረው ሊኩዊዲቲ ግራብ ያደረገበትን ካንድልስቲክ ዊክ ወስድና ማርኬቱ ፕሪቪየስ ላይ የነበረው ሰፖርት ሌቭል ላይ ሲመጣ ነው። ያ ማለት ወደ ሎወር ታይም ፍሬም ስንሄድ ፎር ኤግዛምፕል ለምሳሌ 2 ሚኒት 1 ሚኒት ብንወርድ አሁን እኔ ለመግባት ያሰብኩበት ቦታ ላይ እንደምታየው ዲማንድ ሌቭል አለ ማለት ነው ፕሪቪየስ ላይ የነበረው ሌቭል። ስለዚህ ይህን ያክል ነው ሪስክ ማድረገው። ስለዚህ ከዚህ ትሬድ ኦልሞስት 1 to risk to reward ratio ኤክስፔክት አደርጋለሁ ማለት ነው። ማይ ኤፍኤክስ ላይ እንገባለን 0.7 ሎት ሳይዝ ገብቻለሁ እዚህ ትሬድ ላይ። ቴክ ፕሮፊታችን ደግሞ 45.28.65 ነው። ኤክስኪዩት አድርገናል። ማርኬቱ የኛ ድሮዳውን ውስጥ ነው ያለው። ያው በዚህ መልኩ ማርኬቱን እንጠብቀዋለን። ዛሬ ምንም አይነት ሃይ ኢምፓክት ኒውስ የለም ኒውዮርክ ሴሽን ላይ። አሁን ወደ ኦልሞስት ለንደን ሴሽን እና ኒውዮርክ ሴሽን ኦቨርላፕ የሚያደርጉበት ታይም የመጣ ነው። ለዛ የምጠቀመው አፕሊኬሽን ላሳየ። አሁን ፍራንክፈርት ታይም 3 ሃወር ነው። ለለንደን ታይም ክሎዝ የሚደረገው ከ5 ሰዓት በኋላ ነው። ፍራንክፈርት ከ3 ሰዓት በኋላ ነው። ስለዚህ አሁን ፍራንክፈርት ያው ለንደን ሴሽን ነው የሚባለው እዛው ማለት ነው። ስለዚህ ኦልሞስት ከተወሰኑ
ደቂቃዎች በኋላ ወደ ኒውዮርክ ሴሽን ሲገባ እዚህ ጋር ነው ኦቨርላፕ የሚያደርጉት ማለት ነው። ገና አሁን ኦቨርላፕ አላረጉም። እቺ ነው እኔ ማያት እቺ ነው ቤቢ ፒፕስ ያው ይሄኛው ነው ማየው ብዙ ጊዜ ኒውዮርክ ሴሽን መግባቱ ምናምን ኦቨርላፕ የሚያደርጉበት ታይም ነው እንዳልኩ ገና ነው ይቀራል አሞስ ገና አሪፍ ነች። ናይስ በቃ እስቲ ትሬዱን እያደረግን አንዳንድ ጥያቄዎች ልጠይቅ አስቤያለሁ። ያው ኦኬ ከትሬደር ቪው ነው ጥያቄዎች የምጠይቀ። ከዚህ በፊት ከትሬደር ቪው የተጠየቀው ኢንተርቪው የለህም ምናምን ሞስትሊ ትሬድን ኖሃው ከሌላቸው ማለት ጋምብልም ከሚመስላቸው ይሄ ነገር ወርክ ያደርጋል ወይ ብለው አናላይሲስም የሰሩ ሰዎች ነው ሲጠይቁ ያየሁት ፖድካስቶችን ምናምን። ብቻ እኔ ከትሬደር ቪው ለብዙ ልጆች ይጠቅማል ብዬ ማሰባቸውን አንዳንድ ጥያቄ። የመጀመሪያ ጥያቄ የሚሆነው ትሬድ ስታረግ ምን ታያለህ ነው። ቅድም ስታሳየ እንደነበረው ምንድነው በቃ ሃይ ፕሮባቢሊቲ የሆነ ትሬድ ለማድረግ የምታያቸው ነገሮች ማለት ነው። ፈርስት ማርኬቱ ምን ሴሽን ላይ ነው የሚለው ነገር በጣም ማተር ስለሚያደርግ፣ ምክንያቱም ኤዥያ ሴሽን ላይ ከሆነ ስትሮንግ ቮላቲሊቲ አይኖረውም። ስለዚህ አንድን ትሬድ ከገባው በጣም ረጅም ሰዓት ልቀመጥ ይችላል እዛ ማርኬት ላይ ማለት ነው። ፕላስ ለንደን ሴሽን እና ኒውዮርክ ሴሽን ደግሞ በጣም አሪፍ የትሬዲንግ ኮንዲሽን አለው። ፕላስ የምፈልጋቸውን የኢንትሪ ኮንፈርሜሽኖችም እዛ ላይ እንዳያስችለኛል። ፈርስት የምመለከተው ሃየር ታይም ፍሬም ነው። ምክንያቱም ሃየር ታይም ፍሬም ቪው ምንጊዜም የሆነ የተሻለ እይታ ነው የሚሰጥህ ማርኬት ላይ ሎንግ ተርም ማርኬት ወዴት ሙቭ እንደሚያደርግ እንድታይ ያደርጋል። ፕላስ ደግሞ ምንድነው ሃየር ታይም ፍሬም ላይ ያየኸውን ስዊንግ ፖዚሽኖች ነው ወደ ሎወር ታይም ፍሬም ተወርድና ኢንትሪ ፖይንት የምፈልገው። ስለዚህ ሃየር ታይም ፍሬም ላይ ሞር ፕሮባቢሊቲ ካለው ያ ማርኬት ወደ ባይ፣ ወደ ሎወር ታይም ፍሬም ስትወርድ ምንድነው ኢንትሪ ኮንፈርሜሽኖችን ብቻ ታስተካክላለህ። ከዛ የተሻለ ንቅናቄዎችን መያዝ ትችላለህ ማለት ነው። አንዳንዴ አንድ ወር ምናምን ትሬዶችን ከቻርግ ይቻቃለሁ ስዊንግ ማድረግባቸው ታይሞች ነበሩ ማለት ነው። እናጨበጨባለን እኮ ስናይ ያ በጣም ሎንግ ትይዛለ በጣም ለብዙ ቀን ምናምን ከ1000 ምናምን ፒፕስ በላይ ምናምን አይቻቃለሁ። እና ኤግዛክትሊ እንደዛ አሪፍ ነው ማለት ሆልድ ማድረግ ያ ማለት ሆልድ የምታረገው ፕሮባቢሊቲውን ስለምታውቀው ነው። የት ድረስ ሊሄድ እንደሚችል በደንብ ኮንቲኒው እንደሚያደርግ እርግጠኛ ስለሆንክ ነው። እንደዚህ ፖዚሽኖች ከሚገርም ብዙ ጊዜ የማየው ሃየር ታይም ፍሬም ላይ ነው። ከዛ ወደ ሎወር ታይም ፍሬም ገብቼ ኢንትሪ ፖይንቶችን ካስተካከልኩ በኋላ ያው ማርኬቱን መጠበቅ ይሆናል ማለት ነው። ስለዚህ ሃየር ታይም ፍሬም በጣም ትልቅ አድቫንቴጅ አለው ለኔ። አሁን የገባነው ትሬድ አለ ሃየር ታይም ፍሬም ፎር ኤግዛምፕል እዚህ ጋር እንደምታየው ፎር ሃየር ታይም ፍሬም ላይ ክሊር የሆነ ስትራክቸር ነው ያለው ማርኬቱ፣ ቡሊሽ ስትራክቸር ነው ያለው እንደምታየው። ግን ፎር ሃየር ታይም ፍሬም ፕሪቪየስሊ ክሎዝ ያደረገበት ካንዲዴት ፕሪቪየስ ሎውን ሊኩዊዲቲ ግራብ አድርጎታል እንደምታየው ማለት። ስለዚህ ፕሪቪየስም ወስዶታል፣ አሁን ያለውንም ደግሞ እየወሰደ ነው። ስለዚህ ይሄ ማርኬት ፖቴንሻሊ ወደ ባይ እንደሚሄድ ኮንፈርም ከሚያደርጉ ነገሮች ውስጥ አንዱ እሱ ነው ማለት ነው። ወደ 1 ሃወር ታይም ፍሬም ከወረድኩ በኋላ ምንድነው የማየው ሞር ካንድልስቲክ ለኔ በጣም ፓወርፉል ነው። ካንድልስቲክ ኮንፈርሜሽን በጣም ያለው እና እንደምታየው ፕሪቪየስሊ የነበሩ ሃይ የሚባሉ ሌቭሎች አሉ። ፕሪቪየስሊ ከነበሩት እነዚህ ኢኳል ሃይ ሌቭሎች እኔ ሰፖርቱን ነው ብለህ የኛው ማለት ነው ከነሱ በላይ የኛው ካንድልስቲክ ክሎዝ አድርጓል። ስለዚህ ወደ ላይ የሚሄድ ቻንሱ ከፍተኛ ነው። ፕሮባቢሊቲ በጣም ሃይ ነው። ግን እዚህ ጋር ያሉት ካንድልስቲኮች ቮሊዩማቸው በጣም ሎው ነው። እዚህ ጋር ያሉት ካንድልስቲኮች በጣም ቮሊዩማቸው ሎው ስለሆነ እንደ አንድ ኮንፈርሜሽን የተጠቀምነው ምንድነው 10 ሚኒት ላይ ባለው እንደምታየው ፕሪቪየስ የነበረውን ዲማንድ ሊኩዊዲቲ ግራብ ካደረገ በኋላ ተመልሶ ስትራክቸራሊ ሲገባ ነው ኢንትሪ ፖይንት ያደረግነው ማለት ነው። ያው እንደምታየው እዚህ ጋር አንድ ያደረኩት ነገር ምንድነው ኤስኤልን እስከዚህ ድረስ ዝቅ ያደረኩበት ሬንጅ እዚህ ጋር ያሉት ካንድልስቲኮች ቮሊዩማቸው በጣም ሎ ቮሊዩም ናቸው። ያ ማለት እዚህ ጋር ማርኬቱ ይመለሳል ብዬ እንደ ሪፈራል የምጠቀማቸው ስትራክቸሮች አሉ። ስለዚህ ምንድነው የማደርገው ሪስኬን እና ሪዋርዴን አመጣጥነዋለሁ ማለት ነው። ስለዚህ ምንድነው የማደርገው ብዙ ጊዜ እንደዚህ አይነት ታይሞች ሲፈጠሩ አለሴ እንደዚህ አይነት ሞመንት ሊኖር ይችላል ማርኬት ላይ ወርታቸው ወርደን ማየት እንችላለን። አሁን እንደዚህ ክሊር የሆነ ኢንትሪ ነው ማርኬቱ መጣ ፕሪቪየስሊ ከዛ ስትሮንግ ሌቭል የነበረውን ፕሪቪየስ ሬዚስታንስ ብሬክ አደረገው ከዛ ሪቴስት ሲያደርግ ነው ኢንትሪ ፖይንት እዚህ ጋር የሚገባው ማለት ነው። ይህ ክሊር የሆነ ኢንትሪ ፖይንት ነው። ግን እንደዚህ አይነት ስትራክቸር ማርኬት ላይ ሳገኝ ምንድነው ያው ዝም ብዬ የማይሆን ቦታ ላይ ሴሊን አላስቀምጥም።
ያው ሉዝ እንደማድረግ አውቃለሁ ማርኬቱ ወደ እኔ ተቃራኒ ከመጣ ማለት ነው። ስለዚህ ያው ሪስክ እስካደረግኩ አይቀር ምንድነው የማደርገው ማርኬቱ እስከዚህ ሬንጅ ውስጥ ሪስክ አደርጋለሁ ሪዋርድን ደግሞ በዚህ ሌቭል ውስጥ ኤክስፔክት አደርጋለሁ ማለት ነው። ያን ያክል ኤግዛጀሬትድ የሆነ ሪዋርድም የለኝም ያን ያክል ኦቨር የሆነም ደግሞ ሪስክ የለኝም ማለት ነው። ብዙ ጊዜ ጎልድ ነው ትሬድ የምታደርገው። እንደኔ ደግሞ ድሮ የሚያውቅህ ደግሞ ፔሮችም ትሬድ ታደርግ ነበረ እና አሁን ትታቸዋል። ያ ዩኤስዲ JPY ትሬድ አደርግ ነበረ። እኔ ትሬድ ስጀምር እንደ ማንኛውም ትሬደር ተምሬ ምናምን ሳይሆን የሲግናል ትሬደር ነኝ እና ለዛም ነው የሆነ ፕሮፊታብል ሌቭል ያልደረስኩት። ገና እየተማርኩ ነበረ ትሬድ ማድረግ የነበረብኝ። በዚሁ ትምህርት እንድትወስዱ ነው ሁላችሁ። በሲግናል ብቻ ትሬድ ገባለሁ፣ ፕሮፊት አገኛለሁ ምናምን። ከዛ መማር ጀመርኩኝ። ትንሽ ራሴ ማንበብ፣ ነገሮችን ማየት፣ ያንተን ቪዲዮዎች ምናምን አይ ነበርና ከዛ ደግሞ እንደነሱ አይነት ነገሮች ሳይ አንዳንዴ ዊን የሚያደርግ ሲግናል ተቃራኒ ልገባ እችላለሁ እኔ በተማርኩትማ ምናምንና ከተማራችሁ በደንብ መማር አለባችሁ ትሬድ ስታደርጉ በዚህ አጋጣሚ እና ያኔ ፔሮችን ትሬድ ስታደርግ ትዝ ይለኛል ለማለት ነው። ድሮ እንትን ነበር ማድረገው መሰለህ ወደ ፎሬክስ ትሬዲንግ ኢንዱስትሪ የገባሁበት ታይም የዛሬ 4 ዓመት አካባቢ ማየው 4 ዓመት አካባቢ የዛኔ በጣም ብዙ ፔሮችን ነበር ማየው። ምክንያቱም ኖሌጁን ተምሬ ኖሌጁን ቻርት ላይ መጥቼ ሳይ በጣም ነው የምወዛገበው። ግራፍ ነገር ደግሞ አይመቸኝም ድሮ ክላስ ራሱ ማለት ነው። እና ሞር ያንን አንደርስታንድ ለማድረግ ጊዜ ስለፈጀብኝ እንዴት ነው ያደረኩት መሰለህ ኦልሞስት ወደ 10 የሚሆኑ ፔሮችን ፈለኩ። እነሱ ሊስት አደረኩ። ኤቭሪዴይ እነሱን አናላይዝ አድርጋቸው ቪዲዮ ሪከርድ አደርጋለሁ። ስለዚህ እነዛን እያንዳንዱ አናላይዝ ባደረኩ ቁጥር ምንድነው ሞር የተሻለ ኤክስፔሪንስ እያለ ይመጣ ማለት ነው። ግን ትልቅ ፕሮብለም የሆነብኝ በሰዓቱ ምንድነው ኦኬ የተወሰነ ማርኬቱን አንደርስታንድ እያደረኩት ነው፣ ግን ፎከሴን እያሰጠኝ ነው። አለሴ 10 ማርኬት አናላይዝ አድርግቼ ኢማጂን አሁን 10ኛው ላይ ከደረስኩ በኋላ የመጀመሪያው ላይ ያስቀመጥኩ ሴታፕ ኦልሬዲ ገብቶ ወይ ወጥቷል ወይ ኤስኤል ሂት አድርጓል ወይ ቲፒ ሂት አድርጓል። ስለዚህ ማኔጅ በጣም ይከብዳል። ማኔጅመንት ላይ በጣም አስቸጋሪ ነው። ስለዚህ እየቀነስኳቸው መጣሁ። ወደ 5 መጣሁ፣ 4 3 አደረኩ፣ 2 በስተመጨረሻ ወደ XAUSD ጎልድ ላይ ተቀመጥኩ። ምክንያቱም ጎልድ ለኔ በጣም ኮምፎርታብል ከሆነ ፔሮች ውስጥ አንዱ ነው። ፕላስ ደግሞ የኔ ስትራቴጂ የሆነ ኢዝሊ ማርኬቱ ላይ አፕላይ የማደርግበትም የራሴ ፔርም ጭምር ነው። ያን ልልበት የቻልኩበት ሪዝን ምንድን ነው? የጎልድን ኤቭሪ ሙቭመንት አያቸዋለሁ። ስለዚህ ማርኬቱ ላይ የተለያዩ አፕዴቶች ካሉ ስትራክቸራሊ ራሱ የሚለወጥበት ከሆነ አንዳንዴ አሁን የኔ ስትራቴጂ ወርክአውት ማድረግባቸው ታይሞች አሉ እና እነዛን ነገሮች ዲቴክት ማድረግበት ወይ ይኖረኛል ማለት ነው። ግን 2 3 4 ማይ ከሆነ ዝም ብዬ ማርኬቱ ላይ አላቆም እዛ ጋር የሚካሄዱት ነገሮች ግን ዝም ብዬ ማርኬቱ ላይ የገባው ልወጣ እችላለሁ። ግን ኤቭሪዴይ የማየው ከሆነ በጣም አሪፍ ነው። ግን ኦልሞስት ባለፉት 3 ዓመታት የትሬዲንግ ጊዜዎች ውስጥ በጣም አሪፍ የሚባል ታይም ነበረኝ ከጎልድ ጋር። ያው ቺት እንደማላረግ ተስፋ አደርጋለሁ። ስትራቴጂ አለ ለምሳሌ ኔም ያላቸው ስትራቴጂዎች አሉ። ፕራይስ አክሽን፣ ICT ነው ትሬድ ማድረገው፣ SMC ብዙ አይነት የትሬዲንግ ስትራቴጂዎች አሉ። አሁን አንተ ኔም አለ ወይስ የራስህ? ኦኬ ወይስ የሆነ ነገርን እንዲች ጨምሬባት የራሴ ነው የምጠቀመው የምትለው? እኔ ከዩቲዩብ ላይ የተጠቀምኳቸው ብዙ አይነት ኮንሰፕቶች አሉ። ፎር ኤግዛምፕል SMC አይሰራም፣ ICT አይሰራም አይነት ስትራቴጂ እንደዚህ አይነት አንደርስታንዲንግ ላይ ሳይሆን ያለሁት እኔ አሁን አንድ ሰው በስነ ስርዓት አንድን ስትራቴጂ የሚያውቀው ከሆነ እዛ ነገር ላይ ፕሮፊታብል መሆን ይችላል ብዬ አምናለሁ። ከዛ ነገሮች ውስጥ አንዱ ምንድነው ስትራቴጂው ከአንተ ጋር ማዋሃድ አለብህ፣ ከአንተ ባህሪ ጋር። ለምሳሌ በጣም አንተ እንትን የምትፈጥን ሰው ከሆንክና የስካልፐር አይነት ማይንድ ሴት ካለህ ስካልፕ ብታደርግ ሞር ይመከራል። የስዊንግ አይነት ሰው ከሆንክ ዴይ ትሬደር መሆን የምትችል ከሆነ ከአንተ ቢሄቪየር ጋር ከአንተ አላ ራስን በደንብ ሞር የምታውቀው ከሆነ ከዛ ጋር ሊሄድ የሚችል ስትራቴጂ ሞር እንትን ብትለው አሪፍ ነው። ምክንያቱም ኖሌጁ በጣም ኢዚ ነው ብዬ አስባለሁ። ትሬዲንግ ላይ በጣም ሃርድ የሚባለው ነገር ሪስክ ማኔጅመንት እና ሳይኮሎጂ ፓርት ላይ ነው።
ስለዚህ ሳይኮሎጂውን በስነስርዓት አንተ ሃንድል ማድረግ የምትችል ከሆነ ማርኬቱ ላይ ስትራቴጂን በስነስርዓት መጠቀም ትችላለህ። ብዙ ጊዜ ፕሮብለም የሚሆነው ምንድነው መሰለህ? እኔም ማስታውሳለሁ ስለ ትሬዲንግ በደንብ ተመሪ ምናምን ነገር ማለት ነው። ልክ ትሬድ ላይ ስገባ አላቆም ስትራቴጂ ስለ ኢሞሽን ነው ከአንዳንድ ኮንትሮል የሚያደርገኝና አሁን ውጣ ይለኛል፣ አሁን ግባ ይለኛል፣ ማርኬቱን እንደዚህ አድርገው። ስለዚህ እነዚህ ኢሞሽናሎች በጣም አፌክት ያደርጉኝ ነበር ማለት ነው። ግን ከስትራቴጂ ዋይስ ስትሄድ ግን የራሴን የሆነ ስትራቴጂ ነው የምጠቀመው። ስትራቴጂ የራሴ ፌብናቺ ሌቭሎች አሉኝ እኔ ማርኬቱን የማይበት ሎንግ ተርም ፕላስ ደግሞ አንዳንድ ኪ ሌቭሎችም አሉኝ ፐርሰናሊ ከራሴ ኤክስፔሪንስ አንጻር ዳግም የምጠቀማቸው ማለት ነው። ስለዚህ እኔ የራሴን የማርኬት ሳይኮሎጂ እና የማርኬት እይታ ነው የምጠቀመው። ኦኬ አሁን ብዙ ጊዜ ትሬደሮች ማለት ነው ወደ ትሬድ ሲመጣ ያንዳንድ ሰው ምክር አለ። አንተ ተስማማበት አልተስማማበት ባላቅም ዴሞ ትሬድ አድርገህ ምናምን ተብለህ ዴሞ ላይ ብዙ ጊዜውን አሳልፎ ሪል መኒውን ግን ዲፖዚት አድርጎ ልክ ትሬድ ሲያደርግ የሚያውቀውን ኢቭን በጣም ጎበዝም የነበረ ሰው ሉስ ሲያደርግ ምናምን አይቻለሁ፣ አጋጥሞኛልም። ምክንያቱም ቅድም እንዳልከው ሪስክ ማኔጅመንት እና ሳይኮሎጂ የሚባለው ነገር ወሳኝ ነው። አሁን እዚህ ጋር ላይ የፈለግኩት ምንድነው አንዳንድ ሰው ዲፖዚት አድርጎ ልክ የራሱ ገንዘብ መሆኑን ሉዝ ሊያደርገው እንደሚችል ሲያስብ ከስትራቴጂ ውጭ ሊሆን ይችላል። ስቶፕ ሎስ አስቀምጧል እኮ ግን ኤክስኪዩት ካደረገ በኋላ ኔጌቲቭ ምናምን ሲያስታውሰውም ደግሞ የራሱ ገንዘብ ነው ውጣ ሌላ ፕሮባቢሊቲ ልጠብቅ ምናምን ይላልና እኔ ብዙ ጊዜ አሁን አንዳንድ ሰው ይጠይቀኛል ስለ ትሬድ የሆነ ያንተ ቪዲዮዎች ላይ አይተውኛል። አንዳንዴ ቴሌግራም ላይ የሆነ ነገሮች ፖስት አለውና ይጠይቁኛልና እኔ ሁሌም የምለው ማርኬትን ሪል ነው መሞከር አለበት ነው ምለውና ሪል መኒ ዲፖዚት አድርገ ያን ሳይኮሎጂ ራሱ ማምጣት አለበት። ምንም ዴሞ ላይ ኤክስፖርት ምናምን ብትሆንም እዚህኛው ላይ ስትመጣ የራሴ ገንዘብ የምትለው ነገር ብዙ እንትን ያስብላልና ኤክስኪዩት ሲደረግ ኔጌቲቭ 0 ፖይንት ምናምን ሊሆን ይችላል እኮ ግን እዛ ጋር ያለው ከውስጥ ጋር የሚሰማህ ነገር የራሴን ብር ላጠው ነው አይነት ነገር ይሆንና ከስትራቴጂ ውጭ ትሆናልና ማርኬት ላይ የሆነ በመለማመድ ነው ነገሮችን ያኔ ሳይኮሎጂ የምትለው ነገሮች ምናምን የምታመጣው ሪስክ ማኔጅመንትንም ስሩ ኤክስፒሪየንስ ነው እንጂ በአንድ ጊዜ የሆነ ሰው ኤክስፐርት ሆኖ መጥቶ ትሬድ ላይ ነገሮችን ለምሳሌ ዴሞ ካልከኝ አንጻር እኔ ዴሞን ከምን አንጻር ነው ማየው መሰለ አልሴ ወደ ትሬዲንግ ኢንዱስትሪ ልክ እንደገባ ማድረግ ያለብን ነገር ብዬ የማስበው ማንበብ ነው፣ ማየት መማር ነው። ከዚህ ያየኸውን የተማርከውን ነገር ደግሞ ሴታፕ ነው ቼክ የምታደርገው። ማርኬት ላይ ሴታፕ ታደርጋለህ። ይሄኛው ኤስኤል ነካብኝ፣ ይሄኛው ቲፒ ነካብኝ፣ ይሄኛው ኤስኤል ነካብኝ። ስለዚህ 10 ትሬዶችን ቴክ አደረኩ፣ 7ቱ ቲፒ ነካ፣ 3ቱ ኤስኤል ነካ፣ ኦር 5ቱ ኤስኤል ነካ፣ 5ቱ ቲፒ ነካ። እንደዚህ ነው ራስን ማኔጅ የምታደርገው። ከዚህ ውስጥ ደግሞ እነዚህ የነምበር ሙቭመንት ደግሞ ማየት መቻል አለበት። ሎት ሳይዝ ስትከፍት ምን ያክል ሎት ሳይዝ ብከፍት አሪፍ ነው። እኔ በጣም ሮንግ ነው ብዬ የማስበው ምንድነው ወደ ዴሞ ስትመጣ ዝም ብለህ 1 ሚሊዮን አስገብተው ወይ 100,000 አፎርድ ማታረጋቸውን መኒዎች አስገብተህ እዛ ጋር ትልልቅ ገንዘብ ፍሎት ሲያደርግ ማየት ምንድነው ያው እዛ ጋር የምታያቸው ነገሮች ቀለል እንድታረጋቸው ያደርጋል። ፕላስ ደግሞ የተማርክበት አይደለም የተጫወትክበት ነው ኔቢ የማስበው። ግን በስነ ስርዓት በትክክለኛ ወይ ግን አንተ ትሬዲንግ ላይ ገብተህ እነዚህ ነገሮች ከተማርክ በኋላ በዴሞ አንድ ሰው ፕራክቲስ ካደረገ በኋላ ስትራቴጂውን ቴስት ካደረገ በኋላ እንዳልኩ ምንድነው ሩሉ ነው ፎሎ አፕ ያደረገ ማለት ነው። ከዛ ኢቭን ሪል መኒ ራሱ ዲፖዚት ሲያደርጉ የሆነ ዋይዝሊ መሆን መቻል ይጠበቅባቸዋል። እኔ ምን ብዬ ሰጀስት የማደርገው መሰለህ አሁን ለምሳሌ አንድ ሰው $300 ከሆነ ገቢው ኦልሞስት $200 ለመኖር የሚያስችለው ከሆነ $100 ግን just ፈታለ ማለት ኦር ለአንዳንድ ነገሮች ኤክስፔንስ የሚያደርገው ከሆነ ምንድነው ማስበው $200 ያስቀምጠው። ከዛ $100 ደግሞ ለትሬዲንግ ነው የተቀምጠው አይደል? $100ን 4 ቦታ ይከፋፍለዋል፣ $25 አለው ማለት ነው። ስለዚህ ይሄ ልጅ በ$25 ትሬድ ቢያደርግ በስነ ስርዓት የተማረውን ስትራቴጂ አፕላይ ማድረግ ይችላል ማለት ነው። ስለዚህ ያ የተማረውን ስትራቴጂ ያለምንም ኢሞሽናል ድራይቭ ኦር ደግሞ ኢሞሽናል አፌክት ሳይደረግ እነዛን ስትራቴጂዎች እያንዳንዱን አፕላይ ያደርጋቸዋል። ስለዚህ ይሄ ልጅ ፕሮግረስ እያየ ይመጣል። ሎስም ቢያደርግ ሪስክ ማኔጅመንት እየተማረ ነው የሚመጣው። ግን አሁን ለምሳሌ ልጅ $300 አለው ፎሬክስ ትሬዲንግ በጣም በአንዴ ፕሮፊታብል መሆንበት ነገር ነው ብሎ $300 በአንዴ ኢንቨስት ቢያደርግና
የሚገርም ሎስ ሳይዝ ቢገባ በደቂቃ ውስጥ ነው ገንዘቡ ሎዝ የሚያደርገው። ያ ደግሞ ኢሞሽናሊ አንደኛ ብሬክ ያደርገዋል ልጁ ድጋሚ ወደ ትሬዲንግ ኢንዱስትሪ አይመጣም። በቃ ስካም ነው ብሎ ሊወጣ ነው የሚያደርገው። ምክንያቱም በራሱ ስህተት ነው፣ ግን ማድረግ ያለበትን ነገሮች ግን ባለማወቁ ነው። ዴሞን በጣም ይጠቅማል፣ ሪልም በጣም ይጠቅማል። ግን ሪል መሆን ያለበት ምንድነው በስሞል መኒ ነው መማር ያለበት። ይሄ ኢሞሽኑን ከስትራቴጂ ጋር ማምጣት፣ ራስን ሃንድል አድርገህ ስትራቴጂን ፎሎ አፕ ማድረግ፣ ሪስፔክት ማለት ያመመ ሎስን መዝጋት፣ ፕሮፊትም ከሆነ መጠበቅ። እነዚህ ነገሮች እያንዳንዱ ስትማራቸው ማለት ነው በጊዜ ሂደት ነው ሞር ኢምፕሩቭ የሚሆኑት ማለት ነው። አሁን የሚነገረው ነገር ለራሴም ነው። እኔ ፕሮፊታብል ትሬደር አይደለሁም፣ ግን አሉ ማውቃቸው ነገሮች። ግን ደግሞ ኢሞሽናሊም በጣም ሪቬንጅ ትሬዶች ምናምን ብዙ አድርጌያለሁና ብዙ ሎስ አጋጥሞኛል ምናምን። ጌን እንደማደርገውላ ሎስ አደርጋለሁና ጥሩ ትምህርት እየተማርን ነው። ስለ ሪስክ ማኔጅመንትም እጠይቃለሁ ብዬ ነበር። ምን አይነት ሪስክ ማኔጅመንት ነው የምትጠቀመው ምናምን። አንተ አሁን ካለ ካፒታል ላይ ምን አይነት ሪስክ ታደርጋለህ? አሁን አንዳንዴ $100 ዲፖዚት አድርጎ የሆነ ሰው 1% እንትን አርግ ሲባል በጣም ይገርመኛል። ማለት ለሁሉም ያ እንትን አይሰራም። 1% እንትን ሪስክ አድርገ ማለት የማይሆን $1 ሪስክ አድርጎ ትሬድ መቼም የማይሆን ነውና ትሬስ አድርግ ምንድነው የማደርገው? ያው የራሴ ፐርሰናል አካውንት አለኝ፣ ፕላስ ደግሞ የራሴ ኢንቨስትመንት አካውንትም አለኝ ማለት ነው። ስለዚህ የሆነ አማውንቶቹ ትንሽ ሰፋ ያሉ ተለቅ ያለ ስለሆነ ሪስክ ሳደርግ ብዙ ጊዜ ከ1 እስከ 5% ሪስክ የማደርግባቸው አካውንቶች አሉኝ። ግን ያው ፐርሰናሊ ግን ከጠየቅኝ እኔ ሪስክ ማድረግ አለባቸው ብዬ የማስበው እንዲህ የአካውንት ሳይዛቸው ሆኖ አካውንታቸው ግን ከ1000 እና ከዛ በላይ ከሆነ ሪስካቸውን ኦልሞስት ከ1 እስከ 5% ቢያወሩት በጣም አሪፍ ነው ብዬ አስባለሁ። ትሬዲንግ ላይ ምንድነው ሪስክ ካላደረግ አታገኝም፣ ምንም አይነት ሪዋርድ አይኖርም። ቅድም እንዳልከኝ $100 ዲፖዚት አድርጌ 1% ሲጀመር ማርኬት ላይ ስፕሪድ ራሱ 1% ነው። ስለዚህ ስሞል መኒ ከሆነ እንደዚህ ያን ያክል ላይሆን ይችላል። ግን እኔ ፐርሰናሊ ዴት ነው ሪስክ ማኔጅ ማድረገው አለኝ። ኦልሞስት መንዝሊ የአካውንቴን 40-30% 25% ምናምን ፕሮፊት አደርጋለሁ። ይህኛው መንዝ ብቻ ነው 4% ነው አሁን ፕሮፊት ያደረኩት ማለት ነው። ጆርናል በደንብ ታደርጋለህ? እያየሁት ነው። በደንብ አየዋለሁ፣ ጆርናል አደርጋለሁ። አሁን ለምሳሌ ያለፉትን መንዞቼ ምናምን በደንብ ነው ማየው። ያለው 40% ነው ክሎዝ ያደረኩት ያኔን አካውንት። እዚህ ጋር ሴፕቴምበር ላይ ነበረኝም ኦልሞስት 22 ትሬዶች ነው ቴክ ያደረኩት። 1 2 3 4 5 6 7 8 ሎሶች ነው ያደረኩት። የተቀሩት ፕሮፊት ነበረ። እንደምታዩት the first week 14% ኔጌቲቭ ላይ ነበርኩ። the next 19 9 8 3%። ስለዚህ አካውንቲንግ 38% ሴፕቴምበር ላይ ስኬል አድርግቸዋለሁ ማለት ነው። ኦገስት ላይ መሄድ እንችላለን። 79% አካውንቲንግ ስኬል አድርግቸዋለሁ። ወደኋላ ጁላይ ላይ ገና የጀመርኩበት የትሬኒንግ ታይም ነበር በዚህ አካውንት። ስለዚህ ኦክቶበር ላይ በዚህ መልኩ ታየዋለ። ግን ወደ ዲሴምበር ስንመጣ ያው ብዙ ትሬዶችን ቲክ አላረኩም። 4% ነው አካውንቲንግ ስኬል ያደረኩት ማለት ነው። ያው ቢያንስም በኔጌቲቭ አይደለም መንዜን የጨረስኩት። በደንብ ሪስክ ማኔጅ ያደረኩ ነው ትሬድ ማድረገው። ያን ያክል ብዙ ሪስኮች አላረግም። ሎስ ያደረኩባቸው ታይሞች ነበሩ። ግን በተቻለ መጠን አካውንቴን ማኔጅ ለማድረግ እና ፕሮቴክት ለማድረግ ነው ማስበው ማለት ነው። እዚህ ትሬዲንግ ኢንዱስትሪ ላይ እኔ አንድ ለእናንተም ስጀስት ማድረግ የምፈልገው ነገር ምንድነው፣ ትልቁ ነገር ምንድነው፣ አካውንታችሁን ፕሮቴክት ማድረግ ነው። አለሴ ዛሬ እኔ ትሬድ ቴክ አድርጋለሁ፣ ሎስ ሊሆን ይችላል ዛሬ ትሬድ ቴክ ማድረገው። ግን አካውንቴን በሙሉ ግን ጨርሼው ከሆነና ሉስ ማድረገው ነገ ደግሞ አሪፍ ሴታፕ አገኛለሁ፣ ዊኒንግ ሬት ያለው ሴታፕ። ስለዚህ እዛ ሴታፕ ላይ ቴክ ማድረግ የምችለውን የትሬዲንግ አካውንቴ ነው ሉዝ ያደረግኩት ማለት ነው። ስለዚህ ምንጊዜም ሩላችሁን ፎሎ ያደረጋችሁ አካውንታችሁን ፕሮቴክት ማድረግ ለኔክስት ትሬድ ኦፖርቹኒቲ የተሻለ እድል ስለሚሰጣችሁ እነዚህ ነገሮች በደንብ ዋይዝሊ ማሰብ አለባችሁ ማለት ነው። አንተ በስንት ሎስ ሳይዝ ነው የገባው? እኔ የገባሁት በ0.7 ነው። ኦልሞስት ናው ፕሮፊት ላይ ነኝ ያለሁት፣ $30 ፕሮፊት ላይ ነኝ ያለሁት። አንተስ? እኔ ኦልሞስት 0 እየሆነ ነው። ኦኬ አሁን ብሎ ነው አይተናል። 0 ብሎ ነው አልተላለ። መቼ እስቲ እንጠብቀዋለን ማርኬቱንም እያወራን ኤግዛክትሊ። እና አሁን ስለ ሎስ ምናምን ከወራ እንዴት ነው አሁን ሎስን እንዴት ነው ሃንድል የምታደርገው? እንግዲህ ጨፍጨፉን ብለህዋል።
ሪስክ ማድረገው ትንሽ ነው ከዛ ለኔክስት ዴይ አስባለሁ ምናምን ብለሃልና ያው አንዳንዴ አሁን ሪቬንጅ አለ ማለት ዛሬ እቺን አጥቻተማ አላድርም ቢያንስ ኢቭን ብሬክ ኢቭን ሆኜ መውጣት ፈልጋለሁ ብለ ሌላ ያልሆነ ሴትአፕ ምናምን ይፈልጋል እኔም ፈልጋለሁ ለዛ ነው የምጠይቀና እንድታስተምረን ነው በዛው ኦኬ ሪቬንጅን ከምን አንፃር ነው የምወስደው መሰለ ያኔ በጣም በሪቬንጅ ብዙ ገንዘብ ልዝ አድርቻለሁ ድሮ በተለይ ቢግነር በነበርኩ ታይም በቃ ቅጥል ነበር ምለው በቃ በተለይ እንዴት እንደዚህ አይነት ትሬዶችን ተካረጋለሁ ብዬ ማለት ነው ሪቬንጅ ካረኩት በኋላ ኢማጂን በቃ ልክ ካለፍከው በኋላ ዋይ ምክንያቱም እዛ ጋር ምንድነው መሰለ እንዳያመልጠኝ ነው ፎሞ ነው የሚይዝ ማለት ነው እና አንድ አንደርስታንድ ያደረኩት ነገርና ወደ ፕሮፊታቢሊቲም ደግሞ የቀየረኝ ነገር ምንድነው በቀን ውስጥ አንድ ትሬድ ነው ቴክ ማድረገው በጣም በዛ ከተባለ ሁለተኛ ትሬድ ወስዳለሁ ስለዚህ ምን ብዬ ነው ማስበው ሪቬንጅ ትሬድ አለ ግን አካውንታችሁን ፕሮቴክት ማድረግ ትሬዲንግ ላይ is the biggest thing ፕሮፊታቢሊቲ ሁላ በላይ ማለት ነው ያ በቃ ፕሮፊታቢሊቲ ብሎ ማለት አካውንትን ፕሮቴክት ማድረግ ምክንያቱም ዛሬ እሺ ሎስ ካደረግን በኋላ ነገ ፕሮፊት እናደርጋለን ስለዚህ ነገ ፕሮፊት የምናደርግበት የትሬዲንግ ሴትአፕ ላይ አካውንታችን የለም ኦልሬዲ ብሎ እዚህ ብሎ ካረግ ነው ኔክስት የሚገርም ሴትአፕ ቢመጣ ያ ነገም አለ ብለን ትሬድን ስቶፕ ማድረግ ነው አናረግም ነው ያ ችግሩ ሪቬንጅ ትሬድ ሲሆን አናረግም ነው ግን መሆን ያለበት እንዴት ነው በቃ ሎስ ላይ ከሆንክ በቃ ዛሬ ሎስ ነው መተውን ያው በቃኝ ማለት በቃ ዛሬ ለኔ ያለ ዶኔሽን ይበቃኛል ብላችሁ ከዛ በኋላ ኔክስት ደግሞ ነገ አለ ስለዚህ ነገ ላይ ደግሞ በደንብ አሪፍ ሴትአፕ ጠብቀህ ትገባለህ ማለት ነው ያ $100 ገብተናል $100 ጋይስ ያ ማለት ኮታችንን 10% ፕሮፊት አድርገናል አሁን እናየዋለን እስቲ አብረን የምንጠብቀው ይሆናል ከዚህ በኋላ እኔም 10% አትርፌያለሁ የአካውንቱን 10% እሱን ፕሮፊት አድርጓል ያው እያየነው የወርቅ ዋጋ ኢትዮጵያ ውስጥ ራሱ እየተወደደ ነው በነገራችን ላይ እኛ እየነገድነው ነው ትላለህ እና አሁን ሰኞ ምናምን ገበያ ስትሄዱ ወርቅ ተወደደ ብትባሉ ማለት ጥያቄ አሜሪካ የአሜሪካ ዶላር እየሞተ ከመጣ ወርቅም በዛው ስለሚሄድ ማለት ነው ተቃራኒ ናቸው አይደል ያ ተቃራኒ ሙቭመንት ነው ያላቸው ያው ጎልድ ሞር ስትሮንግ የሆነ የሚመጣው የአሜሪካ የዶላር ከረንሲ በጣም እየወረደ ሲመጣ ነው ኒውስ ትሬድ አደርጋለ ለምሳሌ እነ CPI NFP ምናምን እንዴት ነው ትሬድ የምታረገው ኒውሶችን ወይስ አቮይድ ነው የምታረገው ኒውስ ትሬድ ማድረግ ብዙ ጊዜ ትሬዶችን አልገባም ኒውስ ግን አንዳንድ ትሬዶችን ግን ገብቼ ኒውስ ላይ ቼክ አደረጋቸዋለሁ እነ ብሉምበርግ ላይ የተለያዩ ኒውሶችን አይቼ ያ ማርኬት ፕሮባቢሊቲ ወደዛ የሚሄድ አቅም አለው ብዬ የማስብ ከሆነ የትሬድ ፖዚሽንን ሆልድ ላደረገው እችላለሁ እንጂ ለኒውስ ብዬ ትሬድ አልገባም ብዙ ጊዜ ማርኬቱ ልክ ወደ ኒውስ ታይም ላይ ሲመጣ ያለኝን ፖዚሽኖች ክሎዝ አድርግቼ ነው የምወጣው ምክንያቱም ሩሌን የግድ ሂት ማድረግ አለብኝ በቀን ውስጥ ምን አይነት ሩል አለኝ የሆነ የአካውንቴን 1-to-3 ሪዋርድ ሬሾ ሂት ማድረግ አለብኝ ሚኒመም 1-to-2 ሂት ማድረግ አለብኝ ስለዚህ እነዛን ካገኘው ኦልሬዲ እወጣለሁ ማለት ነው ከዛ ውጭ ያለው ነገር ተርፍ ነው ግን አንዳንዴ ስሞል አማውንት ዲፖዚት አድርጌ ትሬድ ላደርግ እችላለሁ ስካልፕ ላደርግ እችላለሁ አሁን እያደረገ እንዳለ ነው ግን ያ ከኔ ከሬጉላር ትሬዲንግ ስትራቴጂ ወይም ደግሞ ከሬጉላር ትሬዲንግ ዌይ ጋር አይሄድም ማለት ነው ግን ያኛውን የሚይዘው በዛ መልኩ ነው አሪፍ Ella baby would you love me better baby would you treat me better baby oh I said Ella baby would you love me better baby okay ያው ጎልድ ማርኬት እዚህ ጋር እንደምትመለከቱት almost ከኢንትሪ ፖይንታችን የተወሰነ ያክል ፒፕስ ነው ሙቭ ያደረገው እንደምትት የገባ ነው ትሬድ ወደ $150 ፕሮፊት ያለ ነው ማለት ነው ያ ከዚህ በኋላ ከአብሬሎ ጋር የተወሰነ የምናደርገው ኮንቨርሴሽን ይኖራል ከዛ በኋላ ወዴት ብንሄድ ይችላል ብለህ ታስባለህ እኔ እንጃ ዝም ብለን ወተን ሻይ ቡና እንበል ያ እስቲ ወተን አሪፍ ቦታ ታስጎበኛለህ አዲስ አበባ የምር ብዙ ነገር ተቀይራለች በአንድ አመት ውስጥ ማለት ነው
እኔም እንዳንተ ብዙ አልወጣም። እኔም ከዱባይ ነው። እንደውም ሁሌ ስለምትወራለት ሻራተን ለምን አንሄድም? ሻራተን እንሂድ። እዛ እንሂድ። እኔ በጣም ደስ ይለኛል ትውስታ ለማምጣት በደንብ እናምጣው። ደስ ይለኛል። አሪፍ ይመስለኛል። እዛ ሳሙናና ስቲማቸው በተለይ በጣም ነው የሚመቸኝ። በቃ እንሞክረዋለን። እኔ እንደውም ሰሞኑን ነገሬን ተጎድቻለሁ እኮ አስጨት። ግን ገንዘብ ሰርተን ቢሆን ደግሞ ሞር የተሻለ ይሆናል ማለት ነው። አንሰራም ብለን እንሰራለን። ስንት ሰራና $140 ሰርተናል። $140 በ150 ነው አይደል? አይበቃን? ወደ 21,000 ብር ይበቃናል። ይበቃናል። አያውለንም። ሸራተን ላይ አያውለናል ስላለ እና ጋይስ ማርኬቱ ሌላ ታሪክ እየገባ ነው ትላለህ። ኦልሞስት በቃ ከ50 ፒፕስ 60 ፒፕስ በላይ እየሄደ ነው። አሪፍ እየተንቀሳቀሰ ነው። ለማንኛውም ወደ ባይ ስትሮንግሊ ፑሽ እያደረገን ያለው ማርኬቱ ከዚህ በኋላ ሞር ኤክስፔክት እናደርጋለን። ግን ማርኬቱ ምን ያክል ከኛ ርቋል የሚለውን ነገር እናይና ኤስኤላችንን ሜቢ ብሬክ ኢቨን ልናደርገው እንችላለን ማለት ነው። This is that feeling, girl, I feel in my heart, baby's for you. I can express the way I'm feeling, baby. Almost $700 profit ላይ ሆኗል ማለት ነው። ያ ማርኬቱም እንደዚህ ነው ያለው። አሁን የምጠብቃት ኪ ሌቭል ያችነች። የኛው ሌቭል ብሬክ ማድረግ ከሆነ ክሎዝ አድርገን እንወጣለን ከዚህ ትሬድ። ግን ማርኬቱ ብሬክ አውት የሚያደርገው ከሆነ እና ካንድልስቲክ ከዚህ በላይ ክሎዝ የሚያደርግ ከሆነ ይህ ማርኬት ፖቴንሻል ወደ ባይ የሚል አቅም አለው ማለት ነው። የላኛውን ብሬክ አውት ካደረገ ስትሬት ቱ ቲፒ ሂት እንደሚያደርግ 100% ሹር ነኝ ትላለህ። 100% የሚባል ነገር ትሬድ የለም፣ ያው ፕሮባቢሊቲ ነው። እስቲ ብሬክ ኢቭን እናድርግኛም። አካውንታችን $700 ፕሮፊት ላይ ያለና ሌትስ ጎ። ኦልሞስት እዚህ ጋር 3 ሚኒት ይቀራል የ5 ሚኒት ታይም ፍሬም ካንድልስቲክ ክሎዝ እስኪያደርግ ድረስ ኤስኤላችንን ብሬክ ኢቭን አድርገናል። የብዙ ትሬደሮች ችግር ነው፣ የእኛ ችግር ነው ትላለህ። ፕሮቴክት የሚባል ነገር የለም። ምንጊዜም ካፒታልን ፕሮቴክት የማታደርገው ከሆነ በጣም አስቸጋሪ ነው። ምክንያቱም እኔ ለምሳሌ $1,000 እንደምታዩት የአካውንቴን ደብል አድርግቸዋለሁ። ኦልሞስት $800-900 ኢን ፕሮፊት ጋይስ፣ $900 ኢን ፕሮፊት። ግን አንድ ነገር አለ እዚህ ጋር ማርኬቱ ፕሪቪየስ ሃይ ላይ ፓርሻል ክሎዝ ማድረግ ይጠበቅብናል። ማርኬቱ ኦል ታይም ሃይ ሌቭል ላይ ይሄ ነው የማርኬቱ ኦል ታይም ሃይ። አሁን ይሄ 1-to-1 ነው፣ 1-to-1 ማለት ነው። ጋይስ እንደምታዩት የገባነው ትሬድ ፓርሻል ክሎዝ የምናደርግበት ታይም ላይ ደርሰናል። እንደምታዩት የኔ ፕሮፊቴ ኦልሞስት $800 ፕሮፊት አድርግቻለሁ፣ $900 ፕሮፊት አድርግቻለሁ። ስለዚህ ፓርሻላችን ስንት ነው? 35 ስለዚህ ፓርሻላችንን ክሎዝ አድርገናል ማለት ነው። ያ ማለት ዲፖዚት ያደረግነው $1,000 ነው። $400 ሴኪዩር አድርገናል። ያመት $1,400። አሁን $400 ደግሞ ፕሮፊት ላይ ያለ ነው። እሱንም ብሬክ ኢቭን አድርገነዋል። ስለዚህ እስከ ቴክ ፕሮፊት 2 ድረስ ኤክስፔክት የምናደርግ ይሆናል። ከዚህ በኋላ ያው ወደ ውጪ እንወጣለን ከአብሬሎ ጋር አብረን የምናሳልፍ ይሆናል ማለት ነው። $400 ማለት ስንት ነው በኢትዮጵያ? ተው ይምታታባላትም ተው እንደውም ተታለፈ እኮ አሁን በብር ነው የተጠቀምን ያለና ፓርሻል እንዴት ነው የምንወስደው? እቺኛዋን እንደዚህ እናመጣና እንደዚህ እናደርጋታለን። የ0 ፖይንት ስንት ላይ ከፈትከው? 0.3 ስንት ነው ፓርሻሉ? 0.1 ይዘጋ ለምሳሌ ማለት 0.1 ሲሆን $15 ፕሮፊት ነው ማለት ነው። እንዝጋው። ያው እዚህ እንደምታየው ዲፖዚት የተደረገው $200 ነው። $14 ፕሮፊት አድርጓል ማለት ነው። ያው እዚህ ጋር እንደምታዩት $25 ፕሮፊት ያደረገ ነው። ስለዚህ የአካውንቱን ኦልሞስት 10% አካውንት 10% 15% ምናምን ነገር ስኬል አድርጎታል ማለት ነው። ቲፒ ሊነካ እኮ ነው። ፓርሻል ወስደናል፣ ግን ስቲል ኢን ፕሮፊት ነን። ሌላ ሌቭል በዲሲፕሊን ትሬድ ማድረግ ማለት ይሄ እንደሆነ ቲፒ አለከው ማርኬቱ ተመለሰ። ያው ኦልሞስት ቲፒ ማለት ነው። ያ ማን እንዴ ኦልሞስት ቲፒ ይው ዊክ እኮ ማለት
ጠቅሳ ያደረገው ተመለሰ ያጋጥማል። ይሄ ከባድ እንደዚህ አይቻላቅም። እስቲ ይሁን አንተ ግን ኢማጂን ዩት በደምብ ዙም ይላልገላችሁ በጣም በቃ እኔ ቲፒ ያስቀመጥኩበት ቦታ ዩት ማን ነክቶታል። ስፕሪድ ነው የስፕሪድ ጉዳይ ነው። ወደ 5 ሚኒት ታይም ፍሬም ስንሄድ እዚህ ጋር ማርኬቱ አኪሙሌት እያደረገ ነው። ስለዚህ ማርኬቱ ኦልሞስት ተወሰነ ያክል ነው የሚቀረው ለኛ ቴክ ፕሮፊታችን ሂት ለማድረግ። ግን አሁን ከዚህ በኋላ ማያቸውን ኮንፈርሜሽኖች እዚህ ሌላ ሳውቃችሁ ማርኬቱን እዚህ ጋር እንደምትመለከቱት ከፕሪቪየስ ሰፖርት በታች ማርኬቱ ሪያክት የሚያደርግ ከሆነ ያንን ትሬድ እዛው ባለበት ክሎዝ አድርገዋለሁ ማለት ነው። ኦር ማርኬቱ ደግሞ ቴክ ፕሮፊታችን ይሄን ያውቀዋል ማለት ነው። ስለዚህ ኤስኤላችንን አምተን ከዚህኛው በታች ነው የምናደርገው ማለት ነው። ኦኬ ስለዚህ እዚህ ጋር ያለውን ኤስኤልን ሌት ሙቭ እንደማድረግ ላሳያችሁ። ይኸውና ኤስኤል 2249 ኦልሞስት እዚህ ጋር ያ ማለት ኦልሞስት $400 ፕሮፊት ላይ ክሎዝ እንዲያደርግልኝ ማለት ነው። ማርኬቱ ከሄደና ቲፒያችን ሂት የሚያደርገው ከሆነ $700 ይነኳል። ማርኬቱ ከተመለሰ ደግሞ $479 ላይ ክሎዝ ያደርገዋል ማለት ነው። ስለዚህ ኦልሬዲ ሪስካችንንም አውጥተናል፣ ፕላስ ደግሞ አካውንታችንንም ፕሮቴክት አድርገናል ማለት ነው። ያ አሁን ወዴት ነው እንጓዝ? ቶሎ ለባብስ ፋዘር እንውጣ ወደ ሻረተን ሌትስ ጎ። ሞዲፋይ አድርገናል እንደማንኛውም ስቶፕ ሎስ ሌትስ ጎ ትላለህ። ቲፒ ሊነካ ነው። ቴክ ፕሮፊት ትላለህ። የመጀመሪያው ፓርሻል ነበረ። አንድ ላይ ሲቆጥረው ስንት ነው? $1,100 ፕሮፊት ነው ያደረግነው። አካውንታችን 2000 ነው። እዚህ ጋር እንደምታዩት ፉል ቲፒ ስማሽ አድርገናል። ሌትስ ጎ። ያበደ ቀን ሌላ ታሪክ። ሲምፕሊ በቃ ከትምህርት ጋር በስሱ እንዲመስራት ከተጀመረ አስባችሁታል? ያማን ትሬድን እንደገና ብትጀምር ምን ልታስተካክል ትችላለህ? ምን አድርገህ ነው የምትጀምረው? ጀምር እኔ ማስተካከል አለብኝ ብዬ የማስበው ምንድነው ፋይናንሻሊ ሞር ስቴብል መሆንን ነው። አልহামዱሊላህ በዛ ታይም አሪፍ ታይም ላይ ነበረ። ያን ያክል ገንዘብ ስፔንድ አላረግም። የማገኘውን ገንዘብ ለቤት ኪራይና ለምበላው ነበር ማውጣት የነበረው ነው። የተቀረውን ለትሬዲንግ ነበር ሳውጣ ነበር። አዎ ማለት ትሬድ ሰው ሲጀምር የሆነ ኢንካም ሊኖረው ይገባል። በባዶ ትሬድ ሳይሆን የሆነ ስራ እየሰራ እዛ ላይ የምታገኘው ለትሬድ እየተጠቀምክ እየተማርክበት ሉዝም ብታረግ ምና እየተማርክበት ነው መሆን ያለበት ነው እንጂ የሆነን ካፒታል ባንዴው ወደ ትሬድ ማምጣት እና ያለ ምንም ሌላ ኢንካም ከባድ ነው ይመስለኛል። 100% ምክንያቱም ሙሉ ኢንካምህን ወደ ትሬዲንግ አካውንት ውስጥ ታስገባ ኢሞሽናሊ ራሱ ስትራቴጂን ፎሎ አታደርግም። በቃ ጀስት የምታደርጋቸው ያንዳንዱ ድርጊቶች በሙሉ በቃ ገንዘብ ላይ ያማከለ ነው የሚሆነው ማለት ነው። ግን ትሬዲንግ ስለ ገንዘብ አይደለም፣ ስለ ራስህን ኮንትሮል አድርገህ ስትራቴጂን አፕላይ ስለማድረግ ነው። ስለዚህ ስትራቴጂን ደግሞ አፕላይ ማድረግ የምትችለው ምን ጊዜም የሆነ ፍሪደም ያለው ማይንድሴት ሲኖር ነው። ፍሪደም ደግሞ ማይንድሴት ቢኖር የሚችለው ደግሞ የሆነ ሉዝ ብታረገው ያን ያክል ላይፍህን የማያናጋው አይነት ገንዘብ ወደ ትሬዲንግ አካውንት ውስጥ ኢንቨስት ታደርግ ነው ማለት ነው። ስለዚህ እኔ በቃ ጀስት ካልኩሌት ማድረግ አለብኝ ብዬ አስባለሁ። ምን ያክል ያስፈልገኛል፣ ምን ያክል መክፈል አለብኝ፣ የምበላው የምጠጣው የሚለውን ነገር አስቀምጠህ ራስህን በጨበጣ ሳታስገባ እንደዛ ትሬድ ብታደርግ በጣም አሪፍ ይሆናል ብዬ አስባለሁ። እኔም እንደዛ ካደረግኩ በኋላ ነው የተቀየርኩት እንጂ የሆነ ሳለ በጣም ሰፈር አድርግቼ ነበርኩ። የቤት ኪራይ ወደ ትሬዲንግ አካውንት ውስጥ ከትቼ ምናምን ነገር በቃ ላጥ ብላ ሌላ ታሪክ ውስጥ ከትቼ ነበርና ግን አልহামዱሊላህ ነገሮችን አንደርስታንድ አድርግቼ ስላስተካከልኳቸው ነው ዛሬ
እኔና አብሬሎ እዚህ ቁጭ ብለን ስለ ትሬዲንግ የምናወራው ማለት ነው። ያ ደስ ይላል በጣም። እዚህ ጋር ነበረ አንድ ሬንጅ ሮቨር፣ ያው እዚህ ጋር አንድ ሬንጅ ሮቨር አለ፣ ግን ይሄ ኢትዮጵያ ፕሌት ነበር ነው ያለው። የዱባይ ፕሌት ነበር ያለው ሬንጅ ሮቨር የሚቆም ነበርና ብሮ ሞቲቬሽኑ ይለያል ነው ብለህ። ያ ጋይስ አሁን ሸራተን ደርሰናል። ሌትስ ጎ። ካሜራችንን ለማንኛውም ተቀምተናል። በስልክ ነው የምቀርጸው። በር ላይ አስረክበን የመጣው ጋይስ እና ጥያቄ ነበረኝ በደንብ ግን በቃ ወሳኙ ጥያቄ ግን ለጀማሪ ትሬደር ምን ትመክራለህ? በቃ በጣም ወሳኝ ብዙ ነገር አውርተናል፣ ይጠቅማል፣ ግን በጣም ወሳኝ የምትለውን ነገር ለጀማሪ ትሬደር እኔ ወሳኝ ነገር ብዬ የምናገረው ነገር ምንድነው? ያው ትሬዲንግ በጣም ትልቅ ኢንዱስትሪ ነው። ያን ያክል ረውጣችሁ ልትገቡበትና ገንዘብ ልታፍሱበት የምትችሉበት ኢንዱስትሪ አይደለም። በደንብ ቆም ብላችሁ ማሰብ አለባችሁ። ይሄ ነገር ምን ያስፈልገዋል፣ ምን ማድረግ አለብኝ፣ ፕላስ ደግሞ ምን ያክል ጊዜ ሲፈጃል የሚለውን ነገር አስቀድማችሁ በደንብ እነዛን ነገሮች ከመለሳችሁ በኋላ ወደ ትሬዲንግ ብትገቡ አሪፍ ነው። ምክንያቱም በጣም ብዙ የሚወሩ ነገሮችም አሉ። ፕላስ ደግሞ እኔም ከዚህ በፊት የሆነ አይቻቸው የገባሁት ነገር ስላለ ያ ግን ወደ ትሬዲንግ ኢንዱስትሪ ውስጥ አንዴ ከገባችሁ በኋላ እና ዋንስ አንደርስታንድ ካረጋችሁት ኢትስ ወርዝ ኢት። ምክንያቱም እኔ የሰራሁት ባክግራውንድ የራሱ ዶክመንተሪ ቪዲዮ ራሱ ለሁላችሁም ትልቅ መልስ ይሆናችኋል ብዬ አስባለሁ እና በጣም ነው እኔ አልሐምዱሊላህ አላህ ትሬዲንግን ተገን አድርጎ ነው ላይፌን የቀየረው። ያው እኔም ብቻ ሳልሆን እናንተም ኦኬ እና እናንተም ደግሞ እኔ ያንን ነገር አድርጌው መለወጥ የሚችል ከሆነ ደግሞ እናንተም የማትለወጡበት ምንም ምክንያት የለም። ያ ትልቁ ነገር መልፋት መሞከር መጣር ነው። ከዛ ባለፈ አኩኩሉ ቲዩብ ሰብስክራይብ አድርጉ ጋይስ። ኤክሲ በጣም ስለሚወደው ሸራተን ውስጥ ስላለው ሳውና ባዝና ጃኩዚ ማሳያችሁ ይሆናል። እስቲ ሊጋብዘኝ ነው። ብቻዬን ቪዲዮ እንደወደዳችሁ ተስፋ አረጋለሁ። ብዙ እንደኔ ስትራግል እያረጋችሁ ያላችሁ ትሬደሮች ካላችሁ ጥሩ ነገር አግኝተንበታል ብዬ ተስፋ አረጋለሁ። ያው አሁንም መስማት ብቻ ሳይሆን ያው መተግበር ነው ዋናው ነገር። ውድ ያኩሉ ቻናል ቤተሰቦቼ ያው ከዚህ በላይ ካሜራ መጠቀም አልተፈቀደልኝም። ከኤክሲ ጋርም አሪፍ ጊዜን ያሳለፍነው አሪፍ ምሽትን አብረን አሳለፍን። እናንተም ከዚህ ቪዲዮ ብዙ አሪፍ ኢንፎርሜሽኖችን ከኤክሲ ተምራችኋል ብዬ አስባለሁ። ኤክሲም ከዚህ በኋላ ቪዲዮቼ ላይ ብቅ ይላል፣ አትጠራጠሩ። በዚህ አጋጣሚ እኔ የምጠቀመውን ትሬዲንግ ብሮከር ማወቅ ለምትፈልጉ ዲስክሪፕሽን ቦክስ ላይም እንዲሁም የመጀመሪያ ኮሜንት ላይ ሊንኩን አስቀምጬላችኋለሁ። $10 ጀምሮ ትሬድ የምታደርጉበትን ኦፖርቹኒቲ አመቻችቶላችኋል። አሁኑኑ ጆይን አድርጉ። ቴሌግራም ቻናሌንም በዚህ አጋጣሚ ጆይን አድርጉ። እዛ ላይም ስለ ትሬዲንግ አሪፍ ኢንፎርሜሽኖች ሰምታይምስም አሪፍ ሲግናሎችን እንለቃለን። ጆይን አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ላይክ ያላረጋችሁ ላይክ አድርጉ። እንዲሁም ቻናሌን ሰብስክራይብ ማድረግ እንዳትረሱ። What's good guys? ምንም ነው ማትታየው ማለት ነው።